እጅግ ያሳፍራል። በወንጌል አማኞች ዘንድ በዝማሬዎቹ የሚታወቀው የዘማሪ ኤፍሬም አለሙ አስደንጋጭ ሚስጥር ተጋልጧል። ታዲያ አንዲት ወጣት በሃይማኖት ሽፋን በደል አድርሶብኛል ማስረጃ የሚሆን ስትል ያልተጠበቀ ሚስጥር አውጥታለች። ጉዳዩ ምንድነው? በዝርዝር ይዘናል። የዘማሪ ኤፍሬም አለሙ ጉዳይ ነው። ከዘማሪ ኤፍሬም አለሙ ጋር በተያያዘ እንግዲህ ለጆሮ ለአይን የሚከብዱ ነገሮች ፖስት ተደርገዋል። የድምጽ ቅጂዎችና ጽሁፎች ህጋዊ ወረቀቶች እንደ ማስረጃ ቀርበዋል። በህግ እንዲጠየቅ የሚያስችል መረጃ ከተገኘ የሃይማኖት ሰባኪ ሆነህ ብዙ ደጋፊ ሲኖርህ ትልቁ ጥቅሙ ምን መሰለህ? ወንጀል ብትሰራ አላደረክም ብሎ የሚከራከርልህ ጭፍን ደጋፊ አለ። የፕሮቴስታንት ዘማሪዎችም ምዕመናንም እዛ ግሩፕ ላይ ፖስት ተደርጎ አይቻልም እና ከሃይማኖት ጋር አታገናኙት። ለመስማት የሚከብዱ አሰቃቂ ወንጀሎች በህፃናት ላይ ሲፈጸሙ ልባችን ይደማል። በትላንትናው ዕለት የተሰማው ዜና ሰው እንዴት ይህን ያህል ይከፋል? ያውም በገዛ ልጁ አልፎም በ11 ዓመት ሮጣ ተጫውታ ቦርቅ ያልጠገበች ህፃን ልጅ ላይ እንዴት ይህን ያደርጋል ያስብላል። ታዲያ ከወላጅ አባቷ የተሰማ አዲስ መረጃን ይዘንላችኋል። ወይ የ11 ዓመት ልጅ ምን ቱን ነው? I don't get it እኮ I don't understand እስከ መግደል ደረጃ This is too much. Honestly, ይሄ app is going to kill me. የሟች የባምላክ አባት ነኝ። እናቷን በምርጫ መርጣ ትኖር በነበረች ልጅ ላይ በመተባበር የፈጸሙት ትልቅ ወንጀል ነው። የሚሰራ ሰው የለም ጭራሽ። ለሰኞ ህመም ቆይ ቀጠሮ ይዞናል ይመጣል ህመም ይዞናል ይመጣል እና ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መጥተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የዶል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። ለመስማት የሚከብዱ አሰቃቂ ወንጀሎችን በህፃናት ላይ ሲፈጸሙ ልባችን ይደማል። ሀገራችን ወዴት እያመራች ይሆን? በህፃናትና በሴቶች ላይ የሚፈጸሙት በደሎች ማብቂያቸው ምኑ ጋር ይሆን? መንግስት በዚህ ጉዳይ ላይ ዘላቂ መፍትሄ ማምጣት ለምን ተሳነው? የብዙዎችን ልብ ያቆሰለ መልስ ያልተገኘለት ጥያቄ ነው። ብዙዎችን በየጓዳቸው የፍትህ ያለ የሚል ድምጻቸው ታፍኗል። ሰሚ ያጣችው የምስኪን እናት ለቅሶ፣ ሰሚ ያጣው የምስኪን አባት ድምጽ በየዕለቱ ቢጮህም ነገር ግን አቤት ባይ በሌለበት ከንቱ ጩኸት ከንቱ ልፋት ሆኗል። በትላንትናው ዕለት የተሰማው ዜና ሰው እንዴት ይህን ያህል ይከፋል? ያውም በገዛ ልጁ አልፎም በ11 ዓመት ሮጣ ተጫውታ ቦርቃ ባልጠገበች ህፃን ልጁ ላይ እንዴት ይህን ያደርጋል? ኢትዮጵያ የምትባል ሀገር ግን give me anxiety በማገባኝ ነገር እኮ ምንም ስለዛች ሀገር ሳልሰማ ምንም ነገር ስንትን ሳንል መኖር የምችልበት ሀገር ቁጭ ብዬ ጧት wake up እንደዚህ አይነት ዜና እንሰማለን። ተከሳሾች ድርጊቱን የፈጸሙት ሊንከባከቧትና ሊጠብቋት የሚገባ የአንደኛ ተከሳሽ ልጅ እና የሁለተኛ ተከሳሽ የእንጀራ ልጅ በመሆኗ በቅርብ ዘመድ የተፈጸመ ወንጀል በመሆኑ በወንጀል ሕግ አንቀጽ 84 1 ሰ መሰረት እንዳለ የቅጣት ማክበጃ ምክንያት ተደርጎ እንዲያዝ። ሶስት ተከሳሾች ድርጊቱን የፈጸሙት ራሷን ከጥቃት መከላከል የማትችል የ11 ዓመት ህፃን ልጅ ላይ በመሆኑ በወንጀል ሕግ አንቀጽ 84 1 ሰ መሰረት እንደ አንድ ተጨማሪ የቅጣት ማክበጃ ምክንያት ተደርጎ እንዲያዝ። የወንጀል ድርጊት አፈጻጸም ባገናዘበ መልኩ አንደኛና ሁለተኛ ተከሳሾች በሞት ቅጣት እንዲቀጡ ፍርድ ቤቱ ወንጀል ሕግ አንቀጽ 17 እና 375 585 590 it's not everybody ምናምን እያልን እዚህ ስንከራከር እንውላለን። ግን በዚህ አይነት ነገር ስናይ ምንድነው የሚባለው? ወይ የ11 ዓመት ልጅ ምን ቱን ነው? I don't get it እኮ like you know what I've seen it all in my life። ደስ የሚሉ ነገሮችን አሳልፌያለሁ። በጣም ደስ የሚሉ ነገር፣ በጣም የሚያሳዝኑ በቃ ሰው እንዴት እዚህ ውስጥ ይገባል የሚባል ነገር አሳልፌያለሁ። I don't care። ግን እንደዚህ አይነት ነገር ሳይ የምር በቃ መሞት የምፈራው ለዚህ በቃ ሊትራሊ በጣም ነው የምፈራው። like literally I don't understand ነው እንደዚህ አይነት ጭካኔ ከየት ነው የመጣው? እንዴትስ ነው ሰው like ፕሮቴክት ማድረግ የሚገባውን
ሄልፕለስ የሆነ ልጆች ሲቆጧቸው እንኳን እኮ ልጆች እንዴት እንደሚያሳዝኑ ሌላ ነው። እኔ ልጄን ዲሲፕሊን ለማድረግ እንኳን ከተቆጣኋት በኋላ የሆነ እንትና ይሄ ኩርፊያ ድንጋጤዋ ምናምን በጣም ነው የሚያስፈራኝ። I don't understand እስከ መግደል ደረጃ this is too much. Honestly, ይሄ app is gonna kill me. ምንም I have nothing ምንም ከዚህ app የሚቀርብኝ ነገር የለም። like anxiety, like that is the only thing ያተረፍነው። ግን okay ጥሩ አረጉ እንበልሽ፣ ሞት ፍርድ ተፈረደባቸው፣ ተፈጸመም አልተፈጸመም እንዳዝን እኮ ልጅ አይመልሳት። ምንድን ነበር እሺ መሞቷ? እሺ ሞተች፣ ተገላገለች። ግን ምንድን ነበር ሲያረጓት የነበረው? I just don't want to ከራሴ ጋር እየታገልኩ ነበር ይሄን ነገር ለመስራትና ላለመስራት። I hope at the end of the day ይሄ ማስተማሪያ ይሆናል። እነዚህ ሰዎች መቼም ሞቱም ቀሩም እኮ የሞቱ ሰዎች ናቸው። like literally እነዚህ ሁለቱም ብራሽ ናቸው። ደስ ይለኛል። like እንዲህ ሰው መግደል ምናምን እንዲህ ሞድ ሰው አይደለም ዶሮ እንኳን ሲታረድ ማየት አልወድም። ከቀድሞ ባሏ ጋር የተፋታችው የዚህች ልጅ እናት ወይዘሮ ሃና በየነ የምትባለው የድሬዳዋ ከተማ ገንደቆሬ ሰፈር ነዋሪ ከሷ ጋር እየኖረ ባለው ሌላ ወንድ ከአብራኳ የወጣችውን የገዛ ሴት ልጇ ተገዳ መደፈሯን ስታውቅ እጮኛዋን በወንጀል እንዲቀጣ ማድረግ ሲገባት የ11 ዓመት ልጇ ላይ ፈርዳ መረጃ ለማድበስበስ በማሰብ ልጇ ላይ ጫና በመፍጠር በድብደባ አካላዊ ጉዳት ከማድረስ በተጨማሪ ከአምስተኛ ክፍል የትምህርት ገበታና ከጎረቤቶቿ በመነጠል ከማንም ሰው ጋር ምንም አይነት ግንኙነት እንዳታደርግ በማድረግ ለብዙ ጊዜ ቤት ተዘግቶባትና ስራ ቦታ ድረስ ከስሯ ሳትነጥላት ብትንቀሳቀስም መረጃ ለመደበቅ በቂ ሆኖ ስላላገኘችው በመጨረሻ ከአብራኳ በወጣችው የገዛ ልጇ ላይ የሰራችው ተደጋጋሚ የአረመኔ ስራ ሳያንሳት እጮኛዋን ከወንጀል ለማትረፍ መረጃ ለማጥፋት ህዳር 1 ቀን 2015 ዓ.ም ከእጮኛዋ ጋር በመተባበር ቀጥቅጠው ሕፃን በአምላክ ግርማን ገደሏት። በወላጅ እናቷና እንጀራ አባቷ ህይወቷ ያለፈው ሕፃን በአምላክ ግርማ በጋዝ ጉዳይ ዛሬ ግንቦት 15 ቀን 2017 ዓ.ም የፌዴራል ከፍተኛ ፍርድ ቤት 4ኛ ወንጀል ችሎት የቅጣት ውሳኔ ሰጥቷል። ተከሳሾችም እናቷ ሃና በየነ እንዲሁም እንጀራ አባቷ ብሩክ በሞት እንዲቀጡ ተወስኗል። አመሰግናለሁ። እኔ ግርማ በጋዝ እባላለሁ። የሟች የበአምላክ አባት ነኝ። ዛሬ አሁን ለምሳሌ እኔ ደስታ ብቻም ሳይሆን ሀዘንም ጭምር ነው። ምክንያቱም በእናትም ከመፈጸሙ አንፃር በአባትም በህፃንም ከመሆኑ አንፃር ያው ፍርዱም ላይ እንደተመለከታችሁት እጅግ በጣም ራሷን መከላከል የማትችል እናቷን በምርጫ መርጣ ትኖር በነበረች ልጅ ላይ በመተባበር የፈጸሙት ትልቅ ወንጀል ነው። ይሄ ዛሬ የተሰጠው ውሳኔ በኢትዮጵያ ውስጥ የምንጠብቀው የሴቶችና የህፃናትን በደል ጭምር ሊያስቀር የሚችል አብሪ ብርሃን ያፈነጠቀ ጊዜ ነው ማለት እችላለሁ። ለብዙዎችም ይሄ ደውል ነው ብዬ አስባለሁ። ምክንያቱም ወላጆችም ጭምር ሌሎችም ጭምር ህብረተሰቡም እንደዚህ አይነት ወንጀልን መልሶ እንዳያስበው እንዳይፈጽም እንደዚህ አይነት ቅጣቶች አስተማሪ ናቸው፣ እጅግም አስፈላጊ ናቸው። ኢትዮጵያ ትደርስበታለች ብለን ከምናስበው አንዱ ህፃናት አድገው ተስፋ ኑሯቸው እንግዲህ የሀገር ተረካቢ መሆን ሲችሉ ነውና እንዲህ አይነት ድርጊት የሚፈጽሙ ሰዎች ከህግ እንደማያመልጡ፣ ወንጀለኞች ከህግ መሸሽ እንደማይችሉ፣ ምንም ጊዜ ቢፈጅም አድካሚ ተስፋ አስቆራጭ ቢሆንም እስከ መጨረሻው ድረስ ግን በህግ መተማመን እንደሚገባ እጅግ በጣም የተማርኩበት እኔም እንግዲህ ይሄን ያየሁበት ቀን ነው ማለት እችላለሁና የድሬዳዋ ፖሊስ ኮሚሽን አቃቢ ጽሕፈት ቤት ያደረጉትን እልህ አስጨራሽ ከወንጀሉ ውስብስብነት አንፃር በጣም ስውር ቤት ውስጥም ከመፈጸሙ አንፃር ይህንን አጉልቶ አውጥቶ አሳይቶ በህግ አንፃር ተቀባይነት እንዲኖረውና ለዜጎችም ተስፋ ሰጪና አስተማሪ እንዲሆን በማድረግ ረገድ የድሬዳዋ ፖሊስ ጽሕፈት ቤትን እጅግ አድርጌ ማስመስገን እፈልጋለሁ። የአቃቢ ጽሕፈት ቤትን ሌሎችንም እንደዚሁ በዚህ ጉዳይ ተባባሪ የነበሩትን በአጠቃላይ ለመላው ኢትዮጵያውያን ይሄ ትልቅ ወንጌል አማኞች ዘንድ በተለያዩ ድንቅ ዝማሬዎቹ የሚታወቀው በአገልግሎቶቹ በተለያዩ መድረኮች ላይ የሚታየው ስለ ተወዳጁ ዘማሪ ኤፍሬም አለሙ የተሰማው አስደንጋጭ ዜና የወንጌል አማኙን ያስደነገጠ ከባድ ክስተት ነው። ታዲያ አንዲት ግለሰብ
በማህበራዊ ሚዲያ ላይ ዘማሪ ኤፍሬም አለሙ በሃይማኖት ሽፋን ወንጀል አድርሶብኛል ማስረጃም አለኝ ስትል መናገሯ ተሰምቷል። አሁን ወንዶችን ወደ አስጨነቀው የቴሌግራም ቻናል እንለፍ። ይሄ ቻናል እንግዲህ መጠሪያው ታውቂዋለሽ የሚል ነው። እዚህ ቻናል ላይ የሚለቀቁ ነገሮች በጣም አስደንጋጭ እየሆኑ መጥተዋል። እናም ታዋቂ የሚባሉ ወንዶች ሁሉ አልቀሩም። ታዋቂ መሆን ብቻ ሳይሆን በሃይማኖት ውስጥ ትልቅ ስም ያላቸው ሰዎች ሁሉ ሳይቀሩ እዚህ ቴሌግራም ቻናል ላይ ፖስት እየተደረጉ ነው የሚገኙት። የመጀመሪያው ያየሁትና ያስደነገጠኝ የዘማሪ ኤፍሬም አለሙ ጉዳይ ነው። ከዘማሪ ኤፍሬም አለሙ ጋር በተያያዘ እዚህ ቴሌግራም ቻናል ላይ እንግዲህ ለጆሮ ለአይን የሚከብዱ ነገሮች ፖስት ተደርገዋል። በጣም የሚያስደነግጠው ነገር መሰላችሁ ከኤፍሬም አለሙ ክስ ጋር በተያያዘ መጨረሻ ላይ የተጻፈው ጽሁፍ ምን ይላል? የድምጽ ቅጂዎችና ጽሁፎች ህጋዊ ወረቀቶች እንደ ማስረጃ ቀርበዋል። ለተጎጂዎች ደህንነት ሲባል አይለጠፉም። አንደኛው እዚህ ቴሌግራም ቻናል ላይ መረጃዎች ፖስት ማይደረጉበት ምክንያት ማን ያንን መረጃ እንደላከላቸው ማን ያንን ነገር ይፋ እንዳወጣው እንዳይታወቅ በሚል ነው። ምክንያቱም ለተጎጂዎች ደህንነት ሲባል ነው ይላሉ የቴሌግራም ቻናሉ ባለቤቶች። እናም ተጎዳን የሚሉ ሰዎች ፎቶዎችን፣ የተለያዩ ድምጽ ቅጂዎችን፣ የተለያዩ ወረቀቶችን እንደ ማስረጃ እያቀረቡ ታዋቂ ሰዎችን ሳይቀሩ እንደዚህ አድርጎኛል የሚል ነገር እየፖስተው ነው የሚገኙት። አንዳንድ ሴቶች ደግሞ ይሄ ሰው በዚህ ሰዓት ከኔ ጋር ዴት እያደረገ ነው የሚገኘው፣ በዚህ ሰዓት ከዚህ ሰው ጋር ዴት እያደረግሽ ያለሽ ሴት ካለሽ እኔ አሳውቂኝ የሚል ነገርም ፖስት እያደረጉ ነው ያሉት። በውጭው ዓለም ይሄ ነገር ከተጀመረ ትንሽ ቆይቷል። are we dating the same guy ወይ ደግሞ የኔና ያንቺ ፍቅረኛ ተመሳሳይ ነው ወይ የሚል መጠሪያ ያላቸው የተለያዩ ሶሻል ሚዲያ አካውንቶች አሉ። በተቃራኒው ደግሞ are we dating the same woman የሚል ደግሞ እኔና አንተ ተመሳሳይ ሴት እያፈቀርን ነው ወይ፣ እኔና አንተ ተመሳሳይ ሴት ዴት እያደረግን ነው ወይ የሚል የተለያዩ ሶሻል ሚዲያ አካውንቶች ፖስት ይደረጋሉ። የሃይማኖት ሰባኪ ሆነ ብዙ ደጋፊ ሲኖርህ ትልቁ ጥቅሙ ምን መሰለህ? ወንጀል ብትሰራ አላደረክም ብሎ የሚከራከርልህ ጭፍን ደጋፊ አለ። ከኋላ በጣም ብዙ ደጋፊ ይኖራል። በተለይ የአረብ ሀገር ሴቶች ይውደዱ። በቃ አንተ ወንጀል ሰርተህ በአደባባይ አምነህ እንኳን አድርጊያለሁ ብትል አላደረክም አንተ እንደዚህ አታደርግም ብሎ ይከራከሩላል። ይሄ ወንድማችን ሰሞኑን እየተወራበት ያለውን ነገር ታውቃላችሁና ነገሩን ያድርገው አያድርገው የምናውቀው ነገር የለም። እኛም በድካም ልንሳለቅ ምናምን አይደለም፣ ካንተ የተሻለን ሰዎች አይደለም። ግን ነገሩ በምን ሊድበሰበስ ተሞከረ? የመናፍቃን ሴራ ነው ምናምን አልችሉት ስትሉ በዚህ መጣችሁ ምናምን እየተባለ ነገር ሲድበሰበስ ስላየሁት ማለት ነው። እዛ ግሩፕ ላይ ፌሚኒስቶች ናቸው እንደዚህ እያደረጉ ያሉት። የፕሮቴስታንት ዘማሪዎችም ምዕመናንም እዛ ግሩፕ ላይ ፖስት ተደርጎ አይቻልም እና ከሃይማኖት ጋር አታገናኙት። ለማንኛውም እናንተ ጭፍን ደጋፊ አትሁኑ። የፈለገ የሃይማኖት አባት ቢሆን ወንጀል ከሰራ ወንጀል በህግ ሊጠየቅ የሚያስችል መረጃ ከተገኘ እንደዚህ አይነት ጉድ ነው። ለሰኞ ነው ያሉሽ? ሰኞ ልንዛ እና ምን እናርግሽ? የሚሰራ ሰው የለም ጭራሽ። ለሰኞ ህመም ቆይ ቀጠሮ ይዞናል ይመጣው ህመም ይዞናል ይመጣው እና እንዴት ተቀጥሩኛ እንደዚህ ያዩ እንዴ እዛው ተመልሰሽ አናግራቸው። አላናግራቸው እከሳቸዋለሁ። ግዴታ ነው በቃ ግዴታ ነው ይሰራ ግዴታ ነው። እንደዚህ ያየ ሰኞ ይቀጥረኛል። አሙጃኩ ማተከታው ጅቱ ተነቀኝ በተማማርቲ ይዋው ሃይ አንገኔ ለበታደር ለውሸት ለስምናኔ ወጣ ሰው አንደኛ ነህ አለ አላለ፣ ፊተኛ ነህ አለ አላለ ቦታ አትስጠው። የሰው ንግግር ያንተን ዕጣ ፈንታ አይወስንም። ያንተ ጉዳይ የተሰራው በእግዚአብሔር ቃል ነው። እግዚአብሔር እንደተናገረው ትሆናለህ። እሱ እንዳለው ትሆናለህ። እንደ ቃሉ ትሆናለህ። እንደ ድምፁ ትሆናለህ። ሰው ወቅታዊ ሁኔታ እያየ ይናገራል። እግዚአብሔር ግን ደመና ሳይኖር ነፋስ ሳይኖር ዝናብ ይዘንባል የሚል አምላክ ነው። እኔ በእግዚአብሔር ቃል አምናለሁ። የኔ ጉዳይ የተሰራው በእግዚአብሔር ቃል። የበሽታ መዝገብ ተዘግቶ፣ የማጣት ተዘግቶ፣ የጉስቁልና ተዘግቶ፣ የፌሌሪቲ መዝገብ ተዘግቶ፣ ያለ መግባባት መዝገብ ተዘግቶ፣ የበታችነት መዝገብ ተዘግቶ፣ የግራ መጋባት መዝገብ ተዘግቶ፣ የኋላኝነት መዝገብ ተዘግቶ፣ የአይችልም መዝገብ ተዘግቶ አዲሱን ምዕራፍ ትጀምራለህ። አዲሱን ምዕራፍ ትጀምራለህ። አረ አዲሱን
በጣም የሚከብደው ፍቅር የሚከብደው ቸርነት የሚከብደው ደግነት የሚከብደው የእግዚአብሔር ወዳጅ አላውቅም። ቸክሎ ጾሞ ጸልዮ ቆንጆ ነገረኛ አላየ አይቀርም። ጾም ጸሎት ስትለው ወድሜ ፍራሽ የሚያል ትራስ ይዞ ነው የሚመጣው። ሲገባ ራሱ በቃ ትራሱ ተሸክሞ የነገር ጉልበቱ የጠብ ጉልበቱ የክፋት ጉልበቱ ይሄ እግዚአብሔር ወዳጅ አለ። መጽሐፍ ቅዱስ ፍቅር የሌለው ሰው ጭራሽ እግዚአብሔርን አላየውም አያውቀውም ነው። ኢየሱስ እንደዚህ አለ። በምን ታውቋቸዋላችሁ? በፍቅራቸው። this is the sign። ኢየሱስ የገባበት ወዳጅ የሆነ ሰው ፍቅር አለ። በሕይወታችሁ ዘመን ከመንፈስ ዓለም ግንኙነት ራሳችሁን አታቋርጡ። ወዳጅ የሚባለው ክልል ውስጥ መግባት አለበት። ጌታ ኢየሱስ ከዚህ በኋላ እናንተ ወዳጅ ናችሁ። ወዳጅ ማለት ታውቃለህ። ለምሳሌ አንዳንድ ኢትዮጵያ ውስጥ የሚባለው ወዳጅ አለ። እኔና እሱ ወዳጅ ነን። በአመት አንድ ተደዋውሎ አያውቁም ወዳጅ ነን ይላል። ወዳጅ ማለት ምን መሰለህ? ቀንና ማታ ግንኙነት ያለው ማለት ሲሳካለትም ሲወድቅም የምታውቀው ማለት። አብርሃም ቤት እኔ እግዚአብሔር ወዳጅ ነኛል። እዚህ ቤት ምንም ነገር ሳልናገር አላረግ። እግዚአብሔር አብርሃም ቤት ገባ። እሺ ከዛ የዛሬ አመት ወንድ ልጅ ትወልዳለች ሚስት አለው። ቀጥሎ እግዚአብሔር ወደ ሰዶም ሊሄድ ነው። እሺ ሊሄድ አለና አልደብቀው ባካል ለአብርሃም ሳልነግረው ምንም ነገር ማድረግ አልፈልግም አለ። ምን ልታረግ ነው? ሰዶም ላጠፋ ልሄድ ነው፣ ግን ሳላወራህ አልሄድም። እኔ ሳታማክረኝ ምንም አታረግ። አዎ ካንተ ጋር ያለ ቅርርብ ከባድ። ሪዝኑን ሲነግረው አብርሃም ታላቅ ሕዝብ ይሆናል። አብርሃም ለሚቀጥለው ኔሽን የሚኖር ሰው ነው። ድንገት አይሆንም ለሱ። አወራዋለሁ፣ አማክረዋለሁ። እኔ ባርክሻለሁ፣ እባርካለሁ። ስለ ልጆች ዛሬ ትሰማል፣ ስለ ቤት ትሰማል፣ ስለ ትዳር ትሰማል፣ ስለ ቢዝነስ ትሰማል። ምን አይነት መታደል! ምን አይነት ወዳጅነት! እግዚአብሔር ሚስጥሩ ጉዳዩ የትም የሚነገር አይደለም። ሚስጥር ነው። የማ ሚስጥር ነው? የእግዚአብሔር ሚስጥር። ይሄን ሚስጥሩን ግን እግዚአብሔር ሚስጥር የሚያደርገው ለወዳጆቹ አይደለም። ለወዳጆቹ ግን አይሰውርም ይላል። ኪዳኑንም የኑሮ መርሁንም ያሳያቸዋል። የእግዚአብሔር ወዳጆች በዘመናችሁ ምንም ነገር ዱብዳ አይሆንም። ነገሌ ቦረና እየወጣሁ ነው። ይህን ቪዲዮ አይታችኋል። እንግዲህ ሁላችሁም ሼር አድርጉ። ምክንያቱም አግሬሲቭሊ የሆነ እርምጃ የተወሰደ ስለሆነ ማለት ነው። በፖለቲካዊ ሰለቸን አንዱ ጉዳይ ምንድነው? አንዳንድ ሰዎች ሲገድሉ አርበኞች ናቸው፣ ሲሞቱ ደግሞ ሲቪል ናቸው። ልክ ይህንን ቲንኪንግ ይዘው ወደ ወንጌል የገቡ ሰዎች አሉ። ሲሳደቡ፣ እንደፈለጉ ተቋማትን ሲናገሩ፣ ግለሰቦችን ሲያንቋሹ፣ የቤተ እምነት መሪዎችን በማይገባቸው በማይመጠናቸው ንግግር ኢቭን ትልቅ የቤተ እምነት እንደ ፓስተር ጻድቁ ያሉትን ታላላቅ የእምነት መሪዎችን ማለት እዚህ ጋር እንኳን ለመጥራት በሚከብድ ቃላት ሲናገሩ የነበሩ ግለሰቦች ሲያዙ ለወንጌል ነው የተያዝኩት የሚል የተለየ ጥፋታቸውን ወይ ደግሞ ውርደታቸውን የመሸፈን ስራ ሲሰሩ እየተመለከትን ያለነውና ይሄ በጣም የሚያሳፍር በጣም ለሌላውም ትምህርት የሚሆን ጉዳይ ነው። ስለዚህ ይህን መልእክት በደንብ ሼር አድርጉ። ቤተክርስቲያን ከዚህ በኋላ በማንም ቲክቶከር ከየትኛውም ጉሬ በመጣ ሰው የምትደፈርበት ዘመን እንዳበቃ ይህ ምልክት ነው። ሕግ እንዳለ ማንኛውም ሰው የወደደውን ነገር የፈለገውን ነገር ተናግሮ ሰዎችን ስም አጥፍቶ ተቋማትን ተሳድቦ እንደፈለገ መኖር እንደማይችል የማሳያ ምልክት ነውና ይህ የምታዩት ግለሰብ የራሱን ውርደት የራሱን ጥፋት ብዙ ነገር ሲናገር ጻድቅ ነበር፣ አገልጋይ ነበር። አሁን ደግሞ ያ ጥፋቱ ተደምሮ ውጤቱ ደግሞ እስር ሲሆን ደግሞ ለወንጌል ነው የሚል ሌላ ሽፋን እየሰጠ ነው የምናየውና ምናልባት በዚህ ላይ የምትጨምሩ ካለ እግዚአብሔር እንዳያችሁት ነው። ሀብታሙ ቦረና የሚባል ግለሰብ ትላንትም ቪዲዮ ሰርተን ነበር። በኢትዮጵያ ውስጥ ባይዘዌ በፖለቲካም በየትኛውም ሁኔታ ሰው ጥፋት ካጠፋ ከህግ በላይ ማንም የለም። ማንም ቢሆን ሁሉም ሰው ከህግ በታች ነው። ህግ ይከበራል። ህግ መከበሩን ደግሞ ይሄን እያየን ነው። ማንም ወንድሜ እንዳለ ቤተክርስቲያንን የሰውን ስብዕና ማይመለከተው ውስጥ እየገባ ለራሱ ህይወት መኖር እንትን ብሎት የሰውን ህይወት የተቋማትን ስትራክቸር ለመናድ የሚንቀሳቀሱ ሰዎች ከዚህ በኋላ አግሬሲቭሊ እርምጃ እንደዚህ ይወሰዳል። ማንም ቲክቶከር ተነስቶ እንጀራ ለመብላት ለተሳዳቢ እያሰባሰበ እንጀራ ለመብላት የሚሰራ ስራ ከዚህ በኋላ እዚህ ይሄ ማሳያ ነው፣ ተጀምሯል። ከዚህ በኋላ ህግ ይከበራል፣ መንግስት ያከብራል። ማንም ጥፋት ወደ ፍርድ ይቀርብና ፍርዱን ይወስዳል ብለን እናምናለን። ይቀጥላል እና ማንም አሁንም እሱ በዚህ ሽፋን ደግሞ ገንዘብ ለማሰባሰብ እንዲሁኝ ነው ለወንጌል አይደለም። ሄዱና ቪዲዮ ነው ወንጀል ነው የሰራውና ለወንጌል የታሰረበት ወንጌል ማለት ባይዘው አደባባይ ላይ ወጥቶ ኢየሱስ ጌታ ነው ሲባል ተደብድቦ መጽሐፍ ተቀዶበት ሲታሰር ነው ወንጌል የሚባለው።
ይሄ ቤቱ ቁጭ ብሎ ተሸጉጦ ቦታው ሳይታይ ቁጭ ብሎ ሰዎችን ፎቶ ለጥፎ እየተሳደበ ተቋማትን እንዲፈርስ ለሌላኛው አካል አሳልፎ እየሰጠ ያለ ወንበዴ ነው እንጂ የወንጌል ሰውም አይደለም። አንድም ቀን ሲያስተምርም ስላላየን ወንጀል ነው። ስለዚህ ለወንጌል ነው የታሰርኩት እኔ ጀግና ነኝ የወንጌል አርበኛ ነኝ ምትሉ ሰዎችም እረፉ። ሁለተኛ ሂደን እንጠይቃለን ሂደን ብር እንሰጣለን ምትሉ ሰዎች አሁንም ማንም ላይ አይቀርም ይቀጥላል። ወንጀል የሚተባበር ሰው ሁሉ ወንጀለኛ ስለሆነ ማለት ነው። ስለዚህ ይሄ ይቀጥላል። ሁላችሁንም አሁንም ከዚህ በኋላ እንድትጠነቀቁ ነው። ከእንደነዚህ አይነት ተግባር ከሚፈጽሙ ግለሰቦች እንድትጠነቀቁ ነው። ተባረኩ። ቴንኪዩ እናመሰግናለን። ራሳቸውን በተቋም ስር ሸጉጠው በቤተ እምነት ስር ሸሽገው በሰፊው የክርስቲያን ህብረት ስር ክርስቲያን ስር ራሳቸውን ደብቀው ድብቅ ተልእኮ የሚያከናውኑ ከጀርባቸው የተለያዩ እጆች ያሏቸው ሰዎች ከዚህ በኋላ መታደናቸው ይቀጥላል። በኢትዮጵያ ቤተክርስቲያን ውስጥ ስፔሻሊ በወንጌል አማኙ ላይ የሚሰነዘር ማንኛውም አይነት እንደዚህ አይነት አሉታዊ እንቅስቃሴ የማይቀጥል መሆኑን በዚሁ አጋጣሚ አስረግጠን ልነግራችሁ እንፈልጋለን። ወንጌል በአደባባይ ነው። ተሸጉጠ አድራሻን አጥፈተ 30 ስልክ የቀያየርክ መገኛን ሰውረ የትም ቦታ ላይ ብትሰወር ከህግ አይን አታመልጥም፣ ከእግዚአብሔርም አይን አታመልጥም። ስለዚህ የተሰራው ስራ የማንም የግለሰብ ፍላጎትና ሀሳብ የሚፈጸምበት ሳይሆን የመላው የኢትዮጵያ የወንጌል አማኙን ቤተክርስቲያን እምነት የማይመጥን ስራ ስለሆነ ይሄንን አድነን አሁንም ቢሆን እምነታችንን